12:31 እና ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ሰይጣን የዚህ ዓለም ገዢ ተብሏል። ስለዚህ አምላክ የሚለው ገዢ በሚለው ከመጣ ከጥንት ጀምሮ የነበረው ቃል ምን የሚል ቃል ነበረ? ገዢ የሚል ነበረ። ያንን ዘፍጥረት 48:11 ላይ ገዢ የሚል ነገር ታያለ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይም አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና ይላል። ኦሪት ዘኍልቍ ምዕራፍ 24 ቁጥር 18 ላይም ከያዕቆብ የሚወጣ ገዢ ብሎ ይናገራል። ስለዚህ ነበረ ነው የሚለው። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ ዓለት ጠጥተዋልና ዓለቱም ክርስቶስ ነበረ ነው የሚለው። ይህን ዱሬሽን ነው የሚጠቀሙ። ልክ ዮሐንስ ወንጌል 1:1 ላይ እንዳለ ነበረ ብሎ ያስቀምጣል። ነበረ ምን ነበረ? ክርስቶስ ነበረ አለ። ግን ክርስቶስ ማለት የተቀባ ማለት የተቀባው አዲስ ኪዳን ላይ ነው። ክርስቶስ ነበረ ማለት ያኔ ነበረ እንደማለት እንዳልሆነ ሁሉ ገዢ ነበረ፣ አምላክ ነበረ ማለት ያኔ ገዢና አምላክ ነበረ ማለት አይደለም። ከተወለደ በኋላ ነው የሚሆነው። ለዛ ነው ሉቃስ ወንጌል ምዕራፍ 1 ቁጥር 73 ላይ ለአባታችን ለአብርሃም የማለውን መሐላ ይሰጠን ዘንድ አሰባል። ምንድነው የሰጠው? መዝሙረ ዳዊት ምዕራፍ 105 ቁጥር 42 ላይ ለባሪያው ለአብርሃም የነገረው ቅዱስ ቃሉን አስቧልና አለ። ቃል ለሚለው ቃል የገባው ምንድነው? ሎጎስ ነው የሚለው በዕብራይስጥ ዳቫር በሚል ነው የመጣው። አይተዋል እሱን ጥቅስ መዝሙረ ዳዊት ምዕራፍ 105 ቁጥር 42 ላይ ግሪክ ሰብትጀንት ላይ ሎጎስ ነው የሚለው። ስለዚህ ለአባታችን ለአብርሃም የማለው መሐላ ይሰጠን ዘንድ አሰበ ብሎ ሉቃስ 1:73 ላይ በመሲሁ እንደተፈጸመ ይናገራል ማለት ነው። መዝሙረ ዳዊት ምዕራፍ 105 ቁጥር 8 ላይም ቃል ኪዳኑን ለዘላለም እስከ ሺህ ትውልድ ድረስ ያዘዘውን ቃሉን አሰበ ይላል። ሎጎስን አሰበ። ስለዚህ ለአብርሃም ቃል የገባለት ዘፍጥረት 22:18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና። ያ ቃል ምንድነው? መሲሁ እንትን ነው ማለት ነው። ስለዚህ ዮሐንስ ወንጌል አንዳንድን ኦሪገን ሲፈታው ምንድነው ያለው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ how the word was with God ቃልም በአምላክ ዘንድ እንዴት ነበረ አለ። to this in the with peace service to remember what is called the word comes certainly ይላል። the word of the Lord ሆሴዕ 1:1 ላይ መጣ የተባለው ቃል ለነቢያቱ ሲመጣ የነበረው ቃል የተስፋ ቃል ምናምን ይልና ያስቀምጥና ከዛ በኋላ ምን ይላል? ጀርሚያ concerning comparison may enable us to find out how the word was with God ብሎ ኮሜንታሪ ኦፍ ጆንን ኦሪገን ሲያስቀምጥ ማለት ነው። እንደዚህ ይላል። ከዛ በኋላ ምን ይላል? ኮሜንታሪ እንትን ይላል። ቁጥር 2 ላይ ምን ይላል መሰለ? as God who is over all is God with the article not without article አለ። ያ ታላቁ አምላክ የሚባለው ከሁሉ በላይ የሆነው አምላክ ከአርቲክል ጋር ነው የሚቀመጠው አለ። ከዛስ ምን አለ? such person we have to say that God on the one hand is very God አውቲዮስ ኦፍ ጋስ አውቲዮስ የሚባለው የዋን ጋድ የሚባለው አለ። the savior say he's praying ኢየሱስም በጸሎት ጊዜ አዳኛችን እንደተናገረው ምን አለ? ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ነው እንኳን አንተና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ካለ በኋላ all beyond very God is made God by the participation his divinity አለ። it is not to be called simple God with the article but rather God without article አለ። ሌሎቹ ጋድ እያደረጋቸው አምላክ የሚያደርጋቸው ሌሎቹ ፓርቲሲፔሽን በማግኘት ነው። his divinity ያካፈላቸው ነው አምላክ የሚሆኑት። እሱ ግን with the article ነው rather than God without እነሱ ግን አርቲክል የላቸውም እያለ ነው የሚናገረው። አንብበዋል ኮሜንታሪ ኦፍ ጆን ኦሪገን ወይም ደግሞ እሱ ዮሐንስ ወንጌል አንዳንድን ሲተነትነው ምን አለ? በደንብ ልድገምላችሁ። ምን አለ? ቬሪ ጋድ ኢስ ሜድ ጋድ። ይሄ ዋና አምላክ የሚባለው አምላክ ያደርጋል በምን? ባይ ፓርቲሲፔሽን ሂዝ ዲቪኒቲ ኢን ሂዝ ዲቪኒቲ አለ። እንዲሳተፉ ያደርጋቸዋል አለ። ኢት ኢዝ ኖት ቢ ኮልድ ሲምፕሊ ጋድ ዊዝ አርቲክል አለ። አርቲክል ያለበት ሆቴዎስ የሚለውን አያካፍላቸውም አለ። በት ራዘር ጋድ ዊዛውት አርቲክል አለ። ስለዚህ ኢየሱስ እዛ ጋር የተቀመጠው ሲምፕሊ ያለ አርቲክል ነው የተቀመጠው ነው። ዮሐንስ ወንጌል 6:7 ላይ እናንተ የመረጥኳችሁ ደቀ መዛሙርቴ ናቸው፣ ከእናንተ ውስጥ አንዱ ዲያብሎስ ነው አለ። ሆ ዲያብሎስ የሚል አላለም።
ዲያብሎስ ነው አለ። ማን ነው ዲያብሎስ ያለው? ይሁዳና ዲያብሎስ ኦንቶሎጂካሊ የተለያዩ ናቸው አይደል? ስለዚህ ኦንቶሎጂካሊ የተለያዩ ከነበሩ ለምንድን ነው ዲያብሎስ የተባለው? ግብርን ነው የሚያመለክተው ወይስ ባህሪን ነው የሚያመለክተው? ያው ግብሩን ነው ስራው። ልክ እንደዛ ማለት ነው። ከዛ አንጻር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በዚህ መልኩ መፍታት ትችላለህ። ቢቀያየር ችግር የለውም። አምላክ ቃል ነበረ ካልነው አምላክ ተናጋሪ ነበር ብለህ መፍታት ትችላለህ። ግን ቃልም አምላክ ነበረ ብለህ ብትለውም አሁንም ችግር የለውም። ለምን ከጥንታዊ አፈታት ጋር እንዴት ያን ነገር ይፈታል የሚለውን ነገር ማለት ነው። ኦንቶሎጂካል ነው ወይስ ምንድን ነው የሚባለው? ኦንቶሎጂካል ተርምና ፈንክሽናል ተርም ነው። ፈንክሽናል ተርም ነው ይሄኛው የተቀመጠው ማለት ነው። እና ከዛ አንጻር መረዳት ትችላለን ማለት ነው። የፈራሁት እንትን ላይ ካለው ጋር እንትን እንዳይልብኝ ብዬ ነበር። በአብ ዘንድ የነበረው ይሄ የአንደኛ ዮሐንስ ምዕራፍ 1 ቁጥር 2 እኮ ታዲያ በአብ ዘንድ የነበረው እኮ የሚለው እኮ በአብ ዘንድ የነበረው ኤርሚያስ 7:1 ላይ ያለልህ እኮ እሱም በቀላሉ ትፈተዋለህ እኮ። ኤርሚያስ 7:1 ላይ ይናገራል። ከአምላክ ዘንድ ወደ ኤርሚያስ የመጣው ቃል ይሄ ነው አለ። ከመጀመሪያ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማ ነው አለ። ሲሰማ የነበረ ቃል ነው። እሱንም ደግሞ እንየው። ስለ ሕይወት ቃል ከመጀመሪያ የነበረውና ምን ያለው የሰማ ነው። ምን ነበር ሲሰሙት የነበረው? የሚሰማ ቃል ነበር የነበረው ማለት ነው። አየህ። ከዛ በኋላ ምን አለ? ቃል ስጋ ከሆነ በኋላ በዓይናችን ያየነው እጆቻችን የዳሰስነውን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠ ሕይወትን ቃል እንትን ይላል። አሁን የሕዝቅኤል ምዕራፍ 12 ቁጥር 28 ላይ እንዲህ በላቸው ይላል። አዶናይ ያህዌ እንዲህ ይላል። ሕዝቅኤል 12:28 ላይ የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ ደግሞ የሚዘገይ የለም ይላል አዶናይ ያህዌ። ዳቫር ይላል በዕብራይስጥ፣ በግሪክ ሰብትጀንት ሎጎስ ይለዋል። አየህ፣ የምናገረው ቃል ይፈጸማል አለ። የምናገረው ቃል ምን ይላል? ይፈጸማል። ሕዝቅኤል ምዕራፍ 12 ቁጥር 25 ላይም እኔ ያህዌ ነኝ እናገራለሁ፣ የምናገረው ቃል ይፈጸማል አለ። አየህ፣ ቃል ነበረ፣ ቃልም በአብ ዘንድ የነበረው ለእኛም የተገለጠው ይላል። አየው። ከዛ በኋላ እንዴት ነው ቃልም ስጋ ሆነ ሲባል ሁለተኛ ነገሥት ምዕራፍ 10 ቁጥር 30 ላይ ያው ያህዌ ኢዩን በፊት ቅን ነገር አድርገሃልና በልቤ ያለውን ሁሉ በአክዓብ ቤት አድርገሃልና ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው አለ። ከዛ በኋላ ዘመኑ ሲፈጸም ምን አደረገ? ሁለተኛ ነገሥት ምዕራፍ 15 ቁጥር 13 ለኢዩ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል የነበረ ሆነም አለ። ሆነ ተነግሮ የነበረው ቃል ሆነ አለ። ምን ማለት ነው? ሆነ ማለት ተፈጸመ፣ ኤግኔቶ ተፈጸመ ማለት ነው። ኤግኔቶ ማለት ነው፣ ተፈጸመ ማለት ነው። ስለዚህ ተነግሮ የነበረው ያ ቃል ስለ መሲሁ ሲነገር የነበረው ቃል ድንግል ማርያም ማኅፀን ውስጥ ሆነ ማለት ይኩነኒ ስትል ይሁንልኝ ስትል የሉቃስ ወንጌል 1:38 ላይ ቃልም ስጋ ሆነ ማለት ነው። ለዛ ነው ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነዋል። ከዛስ ቃል ስጋ ከሆነ በኋላ ደግሞ በዓይናችን ያየነው እጆቻችን የዳሰሰው እናወራለናል። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠዋል። ከአብ ዘንድ የነበረው ቃል ሎጎስ ስለ መሲሁ የተነገረ ቃል አለ። ነቢያቶቹ ሲናገሩ የነበረው ቃል አለ። ስለዛ ነው የሚያወራው ማለት ነው። ላሳሽክረና ኖሚኔቲቭ ኬዝ ላይ ሁሉ በእርሱ ሆነ የሚለውን ትፈልገዋለህ? ሁሉማ በሎጎስ ነው። እንኳን እንትን ላይ ዮሐንስ 1:1 ላይ ነው እንጂ ሁሉ በእርሱ ሆነ። ይሄ ሁሉ በእርሱ ከሆነ የሚለው በሎጎስ እንደሆነ ያው እነሱም እንትን ይላሉ። ሁሉ በእርሱ ሆነ የሚለው በማን ነው? በሎጎስ ነው እኮ። ምንድን ነው የሆነው? ሁሉም ያው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አይደል? በቃል አይደለም። እሱ ራሱ እኔ ጋር ያለው ነገር ሌላ ነው። አሁን ቀይሬዋለሁ እሱ ራሱ። ኦኬ እሺ፣ እስክሪብቶ ሊያዝ ስታስ ቀይሬዋለሁ እሱ ማለት ነው። እሱ ሁሉ በእርሱ ሆነ። እንትን ላይ ዮሐንስ ወንጌል ላይ ገባ። ዮሐንስ ወንጌል ስንት ስታት? ምዕራፍ 1 ቁጥር 12 ላይ ገባ።
ዮሐንስ ምዕራፍ 1 ከቁጥር 12 ኦኬ። አዎ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸዋል። እሺ ወደ ገዛ ወገኖቹ መጣ የሚል የለ የእርሱ ወደ ሆኑት መጣ 11 ላይ የእርሱ ወደ ሆኑት መጣ የገዛ ወገኖቹም አልተቀበሉትም ይላል። ወደ እርሱ መጣ አለ። ከዛ በኋላ ቃልም ምን ሆነ ይላል 14 ላይ ካይሆሎጎስ ሳርክሴግኔቶ ቃል ስጋ ሆነ። ቃል ስጋ ከሆነ በኋላ ነው የመጣው ወይስ ቃል ስጋ ከመሆኑ በፊት ነው ወደ ገዛ ወገኖቹ መጥተው ያልተቀበሉት? ስጋ ከመሆኑ በፊት ነው እንጂ። ስጋ ከመሆኑ በፊት ነው መጥተው ያልተቀበሉት ወይስ ስጋ ከሆነ በኋላ ነው መጥተው ያልተቀበሉት? ኦኬ በጥቅሱ ከሆነ አልተቀበሉትም የሚለው 11 ላይ ነው ያለው። ቃል ስጋ የሆነ ደግሞ 14 ላይ ነው እኮ። ስለዚህ የንግግር ቅድመ ተከተልን እንጂ የጊዜ ቅድመ ተከተልን አያሳይም አይደለ? አያሳይም። ትክክል። ስለዚህ አየህ ከቃል ስጋ ሆነ ከሚለው በፊት ቀድሞ የተነገረው ነገር ቃል ስጋ ከሆነ በኋላ ከመሆን በፊት በጊዜ ይቀድማል እንደማንለው ሁሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ የሚለው ቃል ስለ ፍጥረት አይደለም የሚያወራው። አንደኛ ቆሮንቶስ 8:6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን አለ። ታፓንታ ማለት ነገር ሁሉ ማለት ሲሆን አንጻራዊ ንግግር ነው። ሁለተኛ ቆሮንቶስ 5:18 ላይ ነገር ሁሉ ከአምላክ ነው ይላል። የትኛው ነገር የሚለውን እንመጣበታለን። ነገር ሁሉ ከአምላክ ነው ሁለተኛ ቆሮንቶስ 5:18 ላይ ተመልከት። ከዛ በኋላ ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም ነገር አለ አዲስ ሆኗል አለ። ካይና ማለት አዲስ ማለት ነው። ሁሉም ነገር አለ። ስለዚህ ምን አለ? ሁሉ ምን ይሆናል? ነገር ሁሉ በእርሱ የሆነ አንድ ጌታ ክርስቶስ አለን አለ። በእርሱ በኩል የሆነ ስለዚህ ምንድነው በእርሱ በኩል የሆነው? ሁሉ ነገር በእርሱ በኩል የሆነው ምንድነው ሲባል አዲስ ፍጥረት በክርስቶስ ሆኗል። ሁሉ አዲስ ሆኗል ይላል። ሁሉ አዲስ የሆነው በማን ነው? በክርስቶስ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ምንድነው የሆነው ሲንል አዲስ ፍጥረት ሁሉ የሆነው በክርስቶስ ነው። ከሆነው ነገር አዲስ ፍጥረት ከሆነው ነገር ያለ እርሱ ምንም የሆነ ነገር የለም ነው ለማለት የፈለገው። የሮሜ 8:39 ላይም እንደዛ ነው። ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከአምላክ ፍቅር ሊለየን ማንም አይችልም ማለት። ከአምላክና በክርስቶስ ከአብ ሲሆን ከ ነው የሚጠቀመው፣ ለክርስቶስ ሲሆን ደግሞ በ ነው የሚጠቀመው። ልክ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ የሚመካ በእግዚአብሔር ይመካ አለ። ከዛ በኋላ ምን ሆነልን አለ? ከአምላክ ጥበብና ቅድስና ቤዛነትም በክርስቶስ ኢየሱስ ይሆናቸዋል። በክርስቶስ በኩል ወደ አምላክ እንዲህ ያለ እምነት አለን አለ ሁለተኛ ቆሮንቶስ 3:4 ላይ። ስለዚህ ዲያ የሚለው የሚጠቀመው በክርስቶስ ነው። ከምትለዋ ነገር አፖ የሚለው ደግሞ ለአብ ነው የሚጠቀመው ማለት ነው። ስለዚህ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ ባለን ካለ በኋላ ነገር ሁሉ በእርሱ በኩል ይሆናል። ምን ነገር ሆነ ስንል ሁለተኛ ቆሮንቶስ 5:17 እና 18 ላይ ይፈታልናል። ማንም ቢሆን በክርስቶስ አዲስ ፍጥረት ነውና አለ። በክርስቶስ ፍጥረት ነው አለ። ከዛ በኋላ አሮጌው ነገር አልፏል፣ ሁሉም ነገር አዲስ ሆኗል አለ። ሁሉም ነገር አለ አዲስ ሆኗል አለ። አሁን ጥያቄ የምጠይቀው አዲስ ሆኗል፣ አዲስ ነገር የሆነው ምንድን ነው ስትለው ያመነው ነው የሆነው ይላል። ግን ሁሉ ነገር ነው እኮ የሚለው። ሁሉ ነገር አዲስ ሆኗል አለ። በማ በክርስቶስ ከማ ነገር ሁሉ ከአምላክ ነው ይላል እዛው ላይ 18 ላይ ከአምላክ ነው፣ ነገር ሁሉ ከአምላክ ነው። ምንድን ነው የሚለው ግሪከኛ ታስታውሰዋለህ? ታኤምፓንታ ኤኮ ቱ ኤስ ነው ብሎ የሚያስቀምጠው ነገር ሁሉ ከአምላክ ነው። ከና ይሄን ይመስላል። ታዘው ኦቨርዶዝ እንዳይሆን ይሄን ላላምጣው ደምብ ኢንሻአላህ ቀርተህ ብታዳምጥ ይሻል ነበር። አይ እንትን ጽፌቻለሁ አይደል? ጥቅሶቹ እንዳለ ጽፌቻለሁ። እስቲ እንትን አድርገዋለሁ። ፐርሰን ሁለት እንዳይመጣብኝ ብዬ ነው። ኖሚኔቲቭ ኬስ ሆኖ ፓራ ሲመጣ ፐርሰኖችን ያሳያል የሚል ነገር አይቼ ነበርና ኢየሱስ እንደ ፐርሰን እንዳይመጣብኝ ፓራ ይሄ ኖሚኔቲቭ ኬስ ፕላስ ይሄ ፓራ ፓንታ አኩሴት ሲሆን ፐርሰን ያሳያል። ፕላስ አኩሴቲቭ የሆነው ካይ ሆሎጎስ ፕሮስቶንቲዮን
እሱ ላይ ፐርሰንን ያሳያል። እንትን ላይ አለልህ ጋይቼ ነው ገላትያ 2:5 ላይ አለልህ። እሱ ላይ ከፈለክ የወንጌል እውነት በእናንተ ዘንድ የሚለው ነው። ዘንድ ቢሆን ፕሮስ ፕላስ አኩዜቲቭ ነው። ያ ማለት ፐርሰን አይደለም። ራሱ የወንጌል እውነት የሚባል እኔ ጋር ፐርሰን አይደለም፣ ከኔ ጋር የተቀመጠ ገባኝ። ኦኬ አርጊመቱ ጠበቀ ሲልም እኛም እያጠበቀ ነው። ክሪካችን እንሄዳለን። ባቢሎን ብያለሁ። እንዴት ነህ? ደህና ነው ወይ? አለው ሰውየውን አጨልለህ እኮ ጠፋህ እኮ። አንተም ጠፋህ፣ እኔም ጠፋሁ። አጀንዳ ሰጠን፣ ህዝቡ አበደ እኮ። ጋሽ ፈለገን ነው። ሆን ብዬ እኮ ነው እንደዚህ ያደረኩት። 2 ቀን በተከታታይ ሰውየው በቃ አልኩ በጠበጣቸው አልኩ። ከዛ በቃ አንተ ቤት ሳትከፍት ቀር እሱ ራሱ ቤታቸው መሄድ ጀመረ። ከዛ ሲያንጫጫቸው ነበር እየገባ ማለት ነው። እና አውቆ ነው ኢንተርቪው ሲያደርግ የነበረው አሉ። አውቆ ነው ኢንተርቪው ሲያደርግ የነበረው እሱ ሆን ተብሎ በቃ እኛ ለማስመጥ ተሰብስበው ሊጨርሱን ነው። ጉዳችን ፈላ። አሁን ጂሰስ ጆ ዋይትነስ ኑ ብሏል ሰውየው።